አዲስ አበባ ሌሊቱን ስትተኛ የከተማዋ መብራቶች እንደ ኮከብ ብልጭ ድርግም ሲሉ አብዛኛው ሰው በሞቀ አልጋው ላይ አረፍ ብሎ ይተኛል። የቀን ድካሙን ለመርሳት የነገን ተስፋ ለማለም አይኖቹን ይጨፍናል። ነገር ግን ሰው ከድካሙ ሲያርፍ አንዳንድ ሰዎች ሥራ ይጀምራሉ። ሥራቸው ግን እንደ ማንኛውም ሰው በላብ ዋጋ የሚገኝበት ንግድ አይደለም። የነሱ ሥራ የሰውን ዕድል፣ የቤትን በረከትና የነገን ተስፋ ከተኛ ሰው አካል ላይ መስረቅ ነው። በተለይ በቀጨኔ አካባቢ የሌሊቱ ቅዝቃዜ ሲበረታና ጭጋግ ሰፈሩን ሲውጠው የሰፈሩ ውሾች የሚያሰሙት ጩኸት የተለመደ አይደለም። ጆሮአችሁን ሰጥታችሁ ብታዳምጡ ውሾቹ የሚጮሁት በባዶ ንፋስ ላይ ሳይሆን በጨለማ ውስጥ በሚንቀሳቀስ የሰውና የአውሬ ቅልቅል በሆነ ፍጡር ላይ ነው። እስቲ አስቡት፣ እኩለ ሌሊት ላይ ሁሉም ሰው በተኛበት አንድ ሰው ከቤቱ ሲወጣ ግን በእግሩ አይሄድም። በግዙፍ ጅብ ጀርባ ላይ ተቀምጦ እንደ ፈረስ እየጋለበ ድምፅ ሳያሰማ በየሰው ደጃፍ እየቆመ የቤቱን ወዝና በረከት እየመጠጠ ይወስዳል። ለዚህ ነው አንዳንዶች በድንገት የሚከብሩት፣ ሌሎቹ ደግሞ ያለ ምክንያት የሚደህዩት። ይህ የፊልም ታሪክ አይደለም። ይህ አንዳርጌና የሌሊት ጓደኛው በከተማችን ጓዳ ውስጥ የፈጸሙት የብዙዎችን ቤት ያጨለመ አስደንጋጭ እውነት ነው። በሩ ተቆልፏል ብላችሁ አትመኑ። ለጅብ ጋላቢው ግድግዳና በር የሰውን ዕድል ከመስረቅ አይከለክሉትምና። ቀጨኔ ከከተማዋ ጫጫታ ገለል ያለች ነገር ግን በራሷ ግርግር የምትኖር ሰፈር ናት። ይህ አካባቢ የንጽጽሮች ምድር ነው። በአንድ በኩል በድንጋይ የታነጹ ዘመናዊ ቪላዎች በግንብ ተከልለው ይታያሉ። በሌላ በኩል ደግሞ እርስ በርሳቸው የተደጋገፉ የቆርቆሮ ቤቶች ጠባቧን መንገድ ይጋራሉ። ማታ ማታ ከንጦጦ ተራሮች ላይ የሚወርደው ቀዝቃዛ አየርና ነጭ ጭጋግ የቀጨኔን መንገዶች ሲሸፍን አካባቢው ምስጢራዊና ቀዝቃዛ ይሆናል። በዚህ ሰፈር ውስጥ ባለፉት 2 ዓመታት የተፈጠረ አንድ ያልተለመደ ክስተት ነበር። የአንዳርጌ ታሪክ። አንዳርጌን የቀጨኔ ሰው ሁሉ ያውቀዋል። ድሮ አንዳርጌ ሊስትሮ እየተባለ የሚጠራ የነካው ሁሉ አመድ የሚሆንበት ምስኪን ወጣት ነበር። ልብሱ የተቀዳደደ፣ ፊቱ በኑሮ ጫና የተመታና አይኖቹ በተስፋ መቁረጥ የፈዘዙ ነበሩ። በ2 ዓመት ጊዜ ውስጥ አንዳርጌ ከድህነት ወለል ላይ ተስፈንጥሮ ወደ ሀብት ማማ ላይ ወጣ። ትልቅ ግሮሰሪ ከፈተ። ግሮሰሪው ሁሌም በሰው የተሞላ ነው። ሰዎች ከሌላ ቦታ መግዛት ትተው ከሱ ዘንድ ብቻ ይሸምታሉ። ከዚያም የራሱን ቪትስ መኪና ገዛ። አሁን ደግሞ ያቺን አሮጌ የቆርቆሮ ቤቱን አፍርሶ በቦታው ቤት ለመገንባት መሬት እያስቆፈረ ነው። የአንዳርጌ ስኬት ግን ለሰፈሩ ሰው እንቆቅልሽ ሆነ። እንዴት? በምን ተአምር? ሎተሪ አልወጣለትም፣ ውርስ አላገኘም። ጠንክሮ ሰርቶ ነው የሚለው ማብራሪያ የሰፈሩን ሰው ልብ አላረካውም። ምክንያቱም የአንዳርጌ ስኬት የሌሎችን ውድቀት ተከትሎ የመጣ ነበርና። አንዳርጌ በከበረ ቁጥር የሰፈሩ በረከት እየተሰለበ ሄደ። ከአንዳርጌ ግሮሰሪ ትይዩ የነበረችው የወይዘሮ ጥሩ ወርቅ ቁርስ ቤት ደንበኛ አጣች። ሰዎች የጥሩ ወርቅ ፉል አይጣፍጥም እያሉ ሸሿት። ባቄላው ያው ነው፣ ዘይቱ ያው ነው፣ ግን በረከቱ ተሟጦ ጠፋ። ከጎኑ የነበረው የአየለ ልብስ ሱቅ በአንድ ወር ውስጥ 3 ጊዜ ተዘረፈ። በመጨረሻም ከስሮ ዘጋው። ነገሩ በንግድ ላይ ብቻ አላበቃም። ከአንዳርጌ ግራና ቀኝ ያሉ ጎረቤቶች ቤት ሰላም ጠፋ። ባልና ሚስት ያለምንም ምክንያት ይናከሳሉ። ልጆች ይታመማሉ። እንቅልፍ የለም። ቤታችን ከብዶናል ይላሉ። ልክ አንድ የማይታይ ከባድ ጥላ በላያቸው ላይ ያረፈ ይመስላል። የሰፈሩ አዛውንቶች በሹክሹክታ የአንዳርጌ ጥላ አርፎብናል ሲሉ ያወራሉ። ይህ አባባል ተራ ቅናት አልነበረም፣ የአንዳርጌ ባህሪ በመለወጡ እንጂ። ቀን ቀን ሲታይ አንዳርጌ ደስተኛ ይመስላል። ሰዎችን ሰላም ይላል፣ ይስቃል። ነገር ግን አይኖቹ አይስቁም፣ ቀዝቃዛ ናቸው እና ሁሌም የሆነ ነገር የሚፈልጉ የሚራቡ ይመስላሉ። ጠጋ ብሎ ላየው ሰው ቆዳው ጤናማ አይደለም። አንዳች አይነት ግራጫማ ቀለም አለው እና የሰውነቱ ሽታ ነው። የላብ ወይም